እኔ ማለት ነው እኔ መጀመሪያ ጊዜ ነው የገባሁትና በቃ ምንም የማውቀው ነገር የለም። ሰው የጠፋኝ ነገር ካለ ጠይቃለሁ። ምንም ሼም የለውም። ሼም እንዳይዘ አለማወቅ ኃጢአት አይደለም። ሳያውቁ መኖር ነው ኃጢአት እንደሆነ። ኧረ ጥቅስ ይላል አባዬ። ያለነው ታላቁ ቤተመንግስት አንድነት ፓርክ ውስጥ ነው። እንግዲህ ያው የተለያዩ ቪዲዮዎችን ከትራቭል ጋር በተገናኘ እንዲሁም ደግሞ አገር ውስጥ አዳዲስ ነገር የተሰሩ ነገሮችን ለማሳየት እንሞክራለን ማለት ነው። በመጀመሪያው እንግዲህ ያው እዚህ ከአንድነት ፓርክ ጀምረናል ማለት ነው። በቀጣይ ደግሞ ኢትዮጵያ ውስጥም እንዲሁም ደግሞ የተለያዩ ሀገራት ደግሞ እየሄድን ትራቭል እያደረግን አብረን ያለን ማለት ነው። እንደምታውቁት ያው ከመረጃ ውጪ ከተለያዩ የቪዛ መረጃዎች ውጪ እንደዚህ አዳዲስ ነገሮች መጣችሁ አገር ቤት የምታዩቸውን ነገሮችን እናሳያቸዋለን ማለት ነው። እንግዲህ ያው በዚህ በኩል በዚህ በምንችለው በአቅም እኛም አገር ውስጥ አዳዲስ የተሰሩ ነገሮችን እንዲሁም ደግሞ ከቱሪዝም ጋር የተገናኙ ነገሮችን እናሳያቸዋለን። ታላቁ አንድነት ቤተመንግስት ውስጥ ነው ያለሁት። ገና እንደገባው ያው ትንሽ ሙቀት ነገር አለ፣ ፀሐይ ነገር ነው ያለው። ቢሆንም ግን አንድ ካፌ ነው ያለሁት። እዚህ ካፌ ውስጥ ደግሞ የቡና አገልግሎት አለ። በጣም አሪፍ ጊዜ ታሳልፋላችሁ። ልክ እንደኔ ስትመጡ ልጆቻችሁን ይዛችሁ ብትመጡ በጣም ብዙ የሚዝናኑባቸው ነገሮች አላቸው። ከፋሚሊ ጋር ብትመጡ እንደዚሁ ከእናት ከአባቶች ጋር ብትመጡ ጥሩ ጊዜ ታሳልፋላችሁ ብዬ አምናለሁ። ይሄ እንግዲህ የመጀመሪያችን ነው፣ የመጀመሪያ ቪዲዮ ነው። ቀጣይ ደግሞ የተለያዩ ቦታዎችን እናንተም ኮሜንት ላይ እዚህ ቦታ ሂድና አሳየን የምትሉት ነገር ካለ ደግሞ ባለፈው የሱሉልታን አሳይቻችኋለሁ፣ እንጦጦ ፓርክ። አሁን ደግሞ አንድነት ፓርክ ውስጥ ነው ያለነው፣ ታላቁ ቤተመንግስት ውስጥ። ቀጣይ ደግሞ የተለያዩ ፓርኮች እንሄዳለን። እንደዛ እያለን ከአዲስ አበባ ወጣም ደግሞ እያለን የተለያዩ ወንጪ ምናምን እንሄዳለን። እንደዛ አስበናል። ስለዚህ እናንተ ይቀጥል ካላችሁ በዚሁ እንቀጥላለን ማለት ነው። አብራችሁ ቡናው ደርሷል። ያለነው ምን ኮፊ ነው? እጅጋየሁ ኮፊ ይባላል። እዚህ ላይ ያለነው እንግዲህ ያው አይ ቲንክ ከኋላ ይታያል ይመስለኛል አይደል? ያው እዚህ ጋር በነገራችን ላይ የስዕል ባለሙያ ናት። ቤቱን ራሷን ዲዛይን ያደረገችው። በጣም አሪፍ ኮፊ ሃውስ ነው። የሚገርም ነው። ኢቭን የፕራይም ሚኒስትር አብይ አህመድን ስዕል የፕራይም ሚኒስትር አንቺን የሰራሽው? ጓደኛዬ ነው የሰራው። ኦኬ፣ ጓደኛዋ ነው የሰራው። በጣም በሚያምር ሁኔታ ነው የተሰራው እና እንግዲህ ያው የተለያዩ ስዕሎችን እያያችሁ ቡናችሁን እየጠጣችሁ ኢንጆይ ታደርጋላችሁ ማለት ነው። ኦኬ፣ በነገራችን ላይ የሚሸጡ አሉ። ስልኳን እዚህ ስራ አስቀምጥላችኋለሁ አይደል? ስልክ ትሰጠኛለች፣ እዚህ ስራ አስቀምጥላችኋለሁ። አሪፍ ጊዜ ታሳልፋላችሁ እዚህ ኮፊ ሃውስ ስትመጡ ማለት ነው። ለዚህ ቡናውን ላሳያችሁ እስቲ ቅዱ። በነገራችን ላይ ቡና በኖርማሉ እዚሁ ፊት ለፊታቸው ተፈልቶ ምናምን ያገኛሉ። ያው ፊት ለፊታችሁ እናንተ ሴሬሞኒው ፊት ለፊት ተፈልቶ አሪፍ ጆይን ታደርጉበታላችሁ። በተለይ ለእረፍት ወደ ሀገር ቤት ለምትመጡ አሁን ሰመር ነው እንግዲህ ሰመር ደርሷል እና ልጆችም ትምህርት ቤት ተዘግቶ ወደ ኢትዮጵያ የምትመጡ ዲያስፖራዎች እንዲሁም ደግሞ ኢትዮጵያን ትውልደ ኢትዮጵያን ወደ አዲስ አበባ ስትመጡ የምታዩዋቸው አንደኛው እንደ ዩኒቲ አንድነት ፓርክ ብዙ ፓርኮች አሉ። በነገራችን ላይ እነዚህ ፓርኮችን መጣችሁ የምታዩበት ነው። ይሄ ታላቁ ቤተመንግስት ነው። አሁን ያለነው ታላቁ ቤተመንግስት ነው። እንግዲህ ያው ከባለፈው ከእንጦጦ ፓርክ በኋላ ይሄ የሁለተኛ ቪዲዮ ነው ማለት ነው። የእንስሳቶች አሉ ብዙ ፕሮግራምስ ለምን በነገራችን ላይ አንበሳ አለ። አንበሳውን አብረን እናያለን። አንበሳው አለ፣ ነጮችም አሉ፣ ጥቁር አንበሳ አለ፣ ያላለ የሜዳ አህያ አለ፣ ብዙ ነገር አለ። አቦሸማኔ አለ፣ አሳዎች አሉ፣ እንዳለ ነው ማሳያችሁ። አንበሳ ጥቁር አንበሳም በነገራችን ላይ እኔ በዘፈንና በትምህርት ቤት ነው ማለት። ስለዚህ ያው
በአካል እናየዋለን ማለት ነው። እንግዲህ ያው እየተከታተላችሁ ያላችሁት ኢትዮ ትራቭልን ነው። ኢትዮ ትራቭል እንግዲህ በርካታ መረጃዎችን የቪዛ፣ የፓስፖርት እንዲሁም ደግሞ ዓለም አቀፍና ሀገር ውስጥ በረራ፣ ኤምባሲ መረጃዎችን ነው የሚሰጠው። ዛሬ ደግሞ ምን አለ አዲስ አበባ ውስጥ የሚለውን ነገር ደግሞ አንድ ኮንተንት ጨምረንበታል። ምን አለ ኢትዮጵያ ውስጥ በአጠቃላይ የሚለውን አዳዲስ ነገሮችን አብረን እናያለን። እንግዲህ አዲስ አበባን አዳዲስ ነገሮችን አይተን ቀጣይ ደግሞ ወደ ተለያዩ ክልል ከተሞች እንሄዳለን ማለት ነው። አብራችሁን ቆዩ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አብራችሁን ስለሆናችሁ ኢንጆይ ስለምታደርጉ በጣም ደስ ይለናል። መልካም ጊዜ። እዚህ ጋር ሀገር የትውልዶች ትስስር ውጤት ናት። አሪፍ ጥቅስ ነው፣ ትክክልም ነው። ወደ ውስጥ የምንገባበትን መንገድ እንግዲህ አብረን እንይዛለን። እነዚህ ቦታዎች ምንድን ናቸው? በነገራችን ላይ ምን ደስ አለኝ መሰላችሁ? ጽድት ያለ ነው። ሴፍቲያችሁ ይጠበቃል። ወደ ውስጥ ስንገባ የተለያዩ ቁሳቁሶችን እናያለን። ዌልካም ቱ አወር ዲስቲኔሽን ገስት። እዚህ ጋር ልክ በግራ በኩል በቀኝ በኩል በግራ በኩል የምታገኙት ነው። ከዛም በኋላ እዚህ ጋር የተለያዩ እንትኖች አሉ። ዋው በቃ እንኳን መጣው የምትሉባቸው ቦታዎች ናቸው። የኢትዮጵያ ቤተ መዛግብት መዘክር ይላል። በኢትዮጵያ ታሪክ ውስጥ እንግዲህ ላሳያችሁ የምፈልገው ይሄንን ነው። እነዚህን የኢትዮጵያ ቅርሶች፣ የኢትዮጵያ እሴቶችን እንድታዩልኝ እፈልግ ነበር። ብዙ ጊዜ ስመጣ የኢትዮጵያ ሉዓላዊነት ማስከበር ይላል። እነዚህን ቅርሶች እንድታዩልኝ በጣም እፈልግ ነበር። ብዙ ጊዜ ለማሳየት እሞክር ነበር እና ሁልጊዜም የተለያዩ የኢትዮጵያን ገጽታዎችን ላሳያችሁ እፈልግ ነበር እና ወደ ውስጥ እንገባለን። እዚህ ጋር ምንድን ነው ያለው? የኢትዮጵያ የውጭ ዓለም እዚህ ደረጃ የሚገልጻት እሴት በመኖሩ በጣም ነው ደስ የሚለው። ለሌላው ዓለም የምናሳያቸው በርካታ ነገሮች እንዳሉን ያሳያልና ዋው ዘ ቢዩቲፉል በጣም ነው የሚያምረው። እዚህ ጋር ያሉትን ማየት ትችላላችሁ። ዋው 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 ያበደ ነው። በጣም በሚያምር ሁኔታ ነው ያለው። እዚህ ጋር ደግሞ የአሳ ገንዳ መግቢያ ይላል። እሺ እንዴት ነህ? አለን። እነዚህ ያው ጀስት እነዚህን ታውቃላችሁ ብዬ አስባለሁ። ዱባይን ትዝ ሊላችሁ ይችላል። ግን ያው እንደዚህ ሙሉ ጣራውን ነበረ። አይ ቲንክ ያው ይሄም የሚደረግ ይመስለኛል ወደፊት። ጀስት ያ ዱባይ ታስታውሳላችሁ አይደል? በዱባይ መንገድ የተሰራ ነውና ጀስት እንደዛ ነው የሚመስለው። የተለያዩ ቀለም ያላቸው አሳዎች ናቸውና ጀስት ምንድነው ይሄ? ትልቅ አሳ ነው። እዚህ ጋር ትልቅ አሳ አለ። ትልቅ እንዴ አሳ ነው። ይሄ እነዚህ በጣም ትላልቅ አሳዎች አሉ። ብሯል ሼም ነው ምናምን የሚባል ነገር የለም። ጠይቁ ብራዘር ኩዌሽን። አቦ ሸማኔ ለማየት ይላል። እዚህ ጋር ጽሁፉን አያችሁት? አቦ ሸማኔ ለማየት። እሺ ወደ ውስጥ እንገባለን። አሁን ላሳያችሁ። ይኸው ይሁት አንበሳ ነው ብራዘር። እንዴት አንበሳው ኦኬ መዝለል አይችልም ማለት ነው። አይገርምም? አንበሶች ስንት አንበሳ? 4 አንበሳ ነው ያለው።
እንዴ እናንተ ሰብስክራይብ አድርገሃል? ዝም ብለህ ማየት አይደለም፣ ሰብስክራይብ አድርገኝ። አንበሳ የሆነ 6 ኪሎ ነው ድሮ ልጁኝ ያየሁት ማለት ነው። ከዛ በኋላ ተገናኝተን አናውቅም። አንበሶች ዋው አይ ቲንክ የምሳ ሰዓት ደርሶባቸዋል ይመስለኛል። እና እስኪ አንተ 4 አንበሶች አሉ እዚህ ውስጥ። እኔ ያልገባኝ ነገር አንበሳ እንደዚህ ፌስ ቱ ፌስ አተ ሰብስክራይብ አድርገሃል? ኢትዮ ትራቭልን ሰብስክራይብ አድርገሃል ወይ? ንገረኝ። አንተን አንበሳ ነኝ አንበሳ እመጣለሁ። ሰብስክራይብ ካላረክ ይኸውልህ እንገናኛታለን። እሺ አለቀም። አንድ መልስ አይመልስልኝም እኮ ይፈራኛል። እኔንማ በጣም ነው የሚፈራኝ። እነዛ በቃ አያዩኝም እኮ ይኸው ፊቱን ለራሱ ወደዛ ነው የሚያዞረው። አንተ ዙር ወደዚህ ንገረው አጠገብላለሁ። ወደ እኔ ይበለው። አዎ ወደ እኔ መጥቼልሃለሁ። እሺ ሰብስክራይብ አድርግ። ሰምተሃል? እኔን ሰብስክራይብ አድርገኝ። አንገትህን ይኸውልህ ዝቅ በል እንደዚህ ፊትህን ድፋ ወጥተህ። አንተስ ምስኪን ይመስላል። እዚህ እኔ ነኝ አንበሳው። እሺ እናንተ አይደላችሁ። እስኪ እንደኔ ልብ ያለው ሰው መጥቶ ከአንበሳ ጋር ማውራት ይችላል። አያር ፊትህን ታዞራለህ። ሌላ አንበሳ ስታይ እኔን ስታይ ፊትህን ታዞራለህ። እኔ ነኝ አንበሳው አንተ አይደለም። ድጋሚ እንገናኛታለን። እሺ ኢትዮ ትራቭል እንግዲህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እዚህ ጋር ደግሞ የተለያዩ አራዊቶች አሉ። ጦጣ ነው የሚባለው አሉ። እዚህ ጋር ባሉት እንግዲህ ኢንጆይ ማድረግ ትችላላችሁ። ጦጣ ግን አታምኑም አይደለ? እኔም አላምናቸውም እኮ በስቶሪ የምንሰማቸው አሉ አይደለ? ለዚህ ቤት አቃጠሉ ምናምን የሚባል ነገር አላቸውና አላምናቸውም። እነሱም እንትን አይሉንም። እስቲ እዚህ ውስጥ ለማየት በቃ ድባቡ ማለት ነው የሆነ ዋሻ ውስጥ ያለው ነው የሚመስለውና በቃ እዩት ምን እንደሚመስል። ዋው ይሄ በቃ በጣም የሚገርም ቦታ ነው ያለውትና ይሄን ድባብ መጣችሁ ማየት አለባችሁ። ዋው ብቻዬን ነው። ይሄ ቦታ በጣም ነው ያስፈራው። አንበሳዎቹ እየጮሁ ምናምን ታያላችሁ። ዋው ያስፈራው። ዋው ብቻዬን እንግዲህ መሄድ ፈራው። ያስፈራል። አንተ ወራባውት እኔ ልመለስ ነው። ሰው የሆነማ አስጎብኚ የሆነ ደፋር በሆን ይጠይቃል። ይሄንን እዚህ ውስጥ መግባት በቃ ደፋር በሆን ይጠይቃል። ዋው በቃ ተወኩል። ዝም ብላችሁ በአላህ ተማምነህ ግባው። እንገባዋለን። በቃ ፈርቼ ነበረ። አላህ ወኪል ምንም አይመጣም። በቃ እገባዋለሁ። ምንድን ነው የት ነው የሚወስደኝ ነው። ይሄ ውስጥ ለውስጥ ዋሻ ነው። ዋት ኢዝ ዚስ? ይሄ ቦታ ሐስቢናላህ ወነዕመል ወኪል። ኦኬ ይሄ በጣም ነው የሚያስፈራው።
እዚህ ቦታ ላይ በጣም ነው የሚያስፈራው። አላሁ አክበር። በጣም ነው የሚያስፈራው። ጸጥ ምንም የምናገረው ነገር የለኝም። እናንተን ለማየት ነበረ እዚህ ድረስ የመጣሁት። እንዳልና እንዴት ነው የሚያስፈራ! እንዴት ነው የሚያስፈራው! ብቻችሁ ስትመጡ ማለት ነው። እቺ ዋሻ፣ ይሄ ዋሻ ማለት ነው። ከኔ ጀርባ የምታዩት ዋሻ በጣም ነው የሚያስፈራው። ብቻችሁ ስትመጡ ደግሞ የመጀመሪያ ቀን ሲሆን ለብቻችሁ ሲሆን ማለት ነው። እንዴት እንደፈራው ተላበላብ ሆንኩ እኮ። እዚህስ ቻሌንጅ፣ ይህንን ቻሌንጅ ማድረግ አለባችሁ። በጣም ነው የሚያምረው። በጣም ነው ደስ የሚለው። ቅድም የገባሁበት ቦታ ነው እና ፋይናሊ ይሄንን ይመስላል። አይ ቲንክ የዛሬው ጉብኝት ይሄንን በሚመስል ደረጃ ነው ያለው። ቅድም በገባሁበት ቡና የጠጣሁበት ቦታ ነው ያለሁት እና እዚህ ጋር በጣም የሚያስፈራ፣ እዚህ ውስጥ ያለውን ድባብ ብታዩት ማለት ነው በጣም የሚገርም ድባብ ነው ያለውና እዚህ ጋር ቁጭ ብላችሁ ጀስት እንደ ማንኛውም ሰው የተለያዩ ስቶሪዎችን ተሰማላችሁ ማለት ነው። ኢትዮጵያ ምን እንደነበረች ምን የቱ ጋር እንደነበረ ማለት ነው ያለውን ነገር በሙሉ ተሰሙበታላችሁ። ይሄ ዶክመንተሪ ፊልም ነው። ዶክመንተሪ ፊልም ነው ይሄ ፊልም ማለት ነው። በፕሮጀክተር ቁጭ ብላችሁ እዚህ ጋር በደርግ ጊዜ የነበረውን ታሪክ ታዩታላችሁ። እዚህ ጋር ቁጭ ብላችሁ ማለት ነው እዩት። ይሄ ኢትዮጵያ ውስጥ ነው፣ አዲስ አበባ ውስጥ ያለማንም ማጋነን ማለት ነው። የሚገርም ስቶሪ እዚህ ጋር ቁጭ ብላችሁ በነፃነት 300 ብር ከፍላችሁ ነው የምትገቡት። በነገራችን ላይ አዲስ አበባ ውስጥ ላላችሁ ማለት ነው። ከውጪ ለመጣችሁ ደግሞ $20 ነው የምትከፍሉት። በቃ ፈታ ብላችሁ ትገባላችሁ ማለት ነው። ይሄ ዶክመንተሪ ነው። ይኸውላችሁ በ1969 ዓመተ ምህረት እስከ ሳላየው ቶሎ አመለጠኝ። የሚገርም ድባብ ነው። እነዚህን ፊልሞችን ቁጭ ብላችሁ እዚህ ጋር ታዩታላችሁ ማለት ነው። ከዛ ደግሞ እነዚህን እሴቶችን ደግሞ ማየት ትችላላችሁ። ምን አስታወሰኝ መሰላችሁ? ለምሳሌ የተለያዩ ስቶሪዎች ናቸው። እነዚህ ስቶሪዎች ማንበብ ትችላላችሁ። ጊዜ ከሰጣችሁ ቁጭ ብላችሁ እዚህ ጋር መጣችሁ ከልጆቻችሁ ጋር በቃ ኢትዮጵያ ብዙ እሴት እንዳላት የምታዩበት ነው። አንደኛው ይሄ ድባብ ነውና ጀስት ኢትዮጵያን ለመረዳት ያለንን አቅም ለመረዳት ይሄ ቦታ በጣም ወሳኝ ቦታ ነውና ሁሉም ኢትዮጵያዊ መምጣት አለበት ብዬ አምናለሁ በእኔ በኩል ማለት ነው።